በእኔ አመለካከት አንድ ማልቀበለው አባባል አለ። ምን ይላል? ካደጋ ተማር ከስተት ተማር የሚባሉ አባባሎች አሉ። ይሄ ፈጽሞ ስህተት ነው ማለት ነው። አንድ ስራ እየሰራን አደጋው እንዳይከሰት ስተቱ እንዳይፈጠር የሚያስፈልጉ የተለያዩ ፕሪንሲፕሎችን ተከትለን መስራት ነው እንጂ ካደጋው ምንማርበት ምንም ምክንያት የለም። ምክንያቱም አንዳንድ አደጋዎች ላይ ለምሳሌ በማሽከርከር ሙያ ላይ ከአደጋ ተማር የሚባል ፕሪንሲፕል የለም። አደጋ ደረሰ ማለት ወይ ሰው ህይወት ይጠፋል፣ ወይ ሰው አካል ይጎላል፣ ወይ ደግሞ ንብረት ይወድማል ማለት ነው። በዚህ ደረጃ መማር ትክክል አይደለም። እንማርም ከተባለ ደግሞ ዓለም ላይ ወይ ደግሞ በአገራችን በኢትዮጵያ ያልደረሰ የትራፊክ አደጋ አይነት የለም። በዚህ ዓመት በ2018 እንኳን ዛሬ ኦሬዲ 21ኛው ቀን ነው። በዚህ ጊዜ ውስጥ ራሱ ኢትዮጵያ ውስጥ የደረሱ የትራፊክ አደጋዎች እጅግ በጣም ብዙ ናቸው። በከባድ ተሽከርካሪዎች፣ በአነስተኛ ተሽከርካሪዎች፣ በሞተር ሳይክሎች ከፍተኛ አደጋዎች ደርሰዋል። ንብረት ወድሟል፣ የሰው አካል ጎሏል፣ የሰው ህይወት ጠፍቷል ማለት ነው። መማርም ካለብን ከዚህ ልንማር እንችላለን። ግን ምንማር ሰዎች አይደለን። ይሄ ትክክል አይደለም። አሁን ከጀርባ የምንመለከተው ምስል ላይ 150 160 እያሽከረከሩ ነበር። በከፍተኛ ፍጥነት እያሽከረከሩ ነበር። ተሽከርካሪ በግራ በቀኝ እየቀደሙ ነበር። አሁን እነዚህ ሰዎች አደጋ ቢደርስ ምን ሊሉ ነው? የሆነ መኪና ገብቶብኝ፣ የሆነ ሰውዬ ገብቶብኝ እንደዚህ ሆኖ የሚሉ ምክንያቶች ሊያቀርቡ ነው። ይሄ ተሽከርካሪ የሚንቀሳቀሰው እግሩ ላይ ቤሪንጎች አሉ። ቤሪንግ ነው፣ ሌላ ነገር አይደለም። ወይንም ኩሽኔት የሚባል የፍሬን ላይኖች በጣም ትንንሽ የፍሬን ላይኖች ናቸው ዘይት እያስተላለፉ ፍሬን ሊይዝ የሚችለው ማለት ነው። መሪ የሚሰራው በጣም ትንንሽ ኮምፖነንቶች ናቸው። ከነዚህ ውስጥ አንዱ ፌለሪቲ ካጋጠመው ለከፍተኛ አደጋ ነው የምንጋለጠው ማለት ነው። ስለዚህ ስንሞትም ነው በአግባቡ እንሙት። መሞት ችግር የለው፣ ማንም ሰው ይሞታል። ግን በአግባቡ በፈሳሽ መልክ ባንሞትና ለቀባሪም ባናስቸግር ጥሩ ነው። ቤቱን ፎሎ አድርጉ። እንደዚህ አይነት ስህተቶችን እንዳይደገም ጥንቃቄ ማድረግ ያስፈልጋል። ፍጥነት ካስፈልገ፣ ችኮላ ካስፈለገ በቂ ጊዜ መመደብ፣ መሮጥ መፍትሄ አይደለም። በቂ ጊዜ መድበን ዘና ብለን ማሽከርከር ያስፈልጋል። ህይወታችንን ሜካኒካል አናርገው። አሁን የማሽከርከር ስራ ሜካኒካል አድርጎ የሚንቀሳቀሱ ሰዎች አሉ። ልፋት፣ ድካም፣ መጨናነቅ ያለበት ይሄ ትክክል አይደለም። ቤቱን ፎሎ አድርጉ፣ ኮፒ ሊንክ ሼር አድርጉ። ይመቻችሁ።